ጤንነታችሁን ጠብቁ። ለምንኖሩለት ሰው ወቁሽ ወይንም ደግሞ ለምታወሩለት ሰው ወቁ። አሁን ላይ እኔ እዚህ ጋር ወጥቼ ወይ እከሌ ጥሩ ሰው ነው ልል አልችልም። ካሁን በኋላ ነገ ምን እንደሚቀይር ምን አውቃለሁ ማለት ነገ በምን እንደሚቀይር ምን አውቃለሁ። ስለዚህ በሰው አፌ ሞልቼ ልናገር አልችልም ካሁን በኋላ። እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እከሌ ለኔ ያስባል፣ እከሌ እኔን ይወደኛል፣ እከሌ በኔ ይከራከራል አትበሉ። ምን እንደሚቀይር አታውቁም። እሺ ህይወት ለአንዳንዱ ከፍ ለአንዱ ዝቅ ታደርጋለች እና በጣም ነው የምወዳችሁ። አንዳንዴ ትምህርት ወሰዱ። እሺ ነገ ቀሚስ ከሰው አይታ ነው የለበሰችው ትናንትና ላይ ምናምን ብሎ ቪዲዮ ሰርተው እናንተ ተቀበላችሁ ስትሰሩ አዩ። ባህሌን ተከትዬ የሚሄደው ድሮ ዱባይ ያለው ነው። ልብስም ለብሰው ድሮ ዱባይ ያለው ነው። የፈለኩትን ልብስ እለብሳለሁ፣ እችላለሁ፣ መልበስም እችላለሁ። ገባችሁ? ከከሌ ጋር ለመወዳደር ከከሌ ጋር ትናንትና ቀሚስ አምሮባት ይቺ ልጅ ቀሚስ ለባሽ ናት ተብሎ ስትባል ቀሚስ ለብሳ መጣች። እንኳንም እሰይ እሰይ እሰይ። ሱሪውንም አለፌበታለሁ፣ ቀሚሱንም እየመጣሁበት ነው። ሁሉም ለኔ ብርቅ አይደለም። እየተራመርኩት እየመጣ ያለ ነገር ስለሆነ ታውቃላችሁ እናንተ። ስለዚህ መልስ መስጠት አያስፈልግም። ያንን ቪዲዮ እኮ እናንተ ሰሰሩበት ነው። ምንም የፈለገውን ይበል። ባህሌን አክባሪ፣ በማንነቴ በራሴ የማልደራደር ትንሽዬ ነገር እንኳን እዚህ ጋር ተናግራችሁ ቶሎ የምከፋኝ ሜቢ ያለፍኩት ነገር ትዝ እያለኝ ነው። ያለፍኩት ነገር ያሳለፍኩት ነገር ምናምን ነገር መጡ ቁጭ ስለሚልብኝ ነውና አንዳንዴ የሰው ልጅ መዝለሉን መጨፈሩን ሳይሆን ያ ሰው ለምንድን ነው እንደዛ የሚሆነው ማለት አለባችሁ። ለምንድን ነው የሚጨፍረው? ደስተኛ ሆኖ ነው አይደለም። ላለማውራት ነው፣ ብዙ ሰዓት ለመቆጠብ፣ ብዙ ላለማውራት፣ ብዙ ላለመናገር፣ በሰው ላለመገመት። ለዛ ነው ግምጃ እንደዚህ ና ብላችሁ ማውራት ትችላላችሁ። ምክንያቱም ግልጽ ነው። እሱንም አይቶ ነው ፈጣሪ ያልጣለኝ። ወድቃ ቆሽሻ በራክሳ ተመጣለች ሲባል ድምቅ እያልኩ መመጣው ፈጣሪ ስላልተወኝ። የሰው ልጅ ቢተወኝ ለምንኖሩለት ሰው ወቁሽ ወይንም ደግሞ ለምታወሩለት ሰው ወቁ። አሁን ላይ እኔ እዚህ ጋር ወጥቼ ወይ እከሌ ጥሩ ሰው ነው ልል አልችልም። ካሁን በኋላ ነገ ምን እንደሚቀይር ምን አውቃለሁ ማለት አፍራ እኛ ትሪፕል ምናምን እንጠቀም ሰዎች አይደለንም። አቤት ሳሚ እና ይቅርታ ጠይቂኝ እንዳቀጠኝ ምናምን ሳሚ እንዴ አሸነፍኩኝ እንዴ ሰማይ ሰባት እኮ ነው ሳሚ ጉልበት ጋይስ ስንት ነው? እኔ እኮ አንበሳ እኮ ነኝ። እኔ እኮ ኖ እንደ እርግጠኛ እንደምገርፍሽ እርግጠኛ ስለሆንኩ ነው። እኔ የባላገሩ ፋሚሊ ነው። በጣም ሳርድ ሶ ሃርድ የባላገሩ ፋሚሊ ጋይስ ደብታ አረ ኢሞ ደብታ ፋሚሊ አረ ኢሞ እስከዛሬ አረ ኢሞ ያማል እንዴ ማዘር ምደውሎ በኢሞ ነው። እኛ ጋር እኮ ሌላ ነገር መጠቀም አይቻልም። ማሪ አታውቅም እንዴ ሞት ይችላል እስከዛሬ ኢሞ ወይኔ ማዘር የኛ ሀገር ሌላ ነገር አይቻልም። አይገባም እንዴ ወላሂ አይቻልም ሌላ ነገር ጋይስ። ደግሞ ምንድን ነው ማስረዳ? ኢሞስ ብትጠቀም አዎ ኢሞ እጠቀማለሁ። ገጠረ ነኝ ሰገጤ ነኝ ምን አገባ ያማል እንዴ? እኔ ገጠሬ ነኝ አላልኩም። እኔ ገጠሬ እኮ ነኝ። ድብን ያልኩ ገጠሬ ምን እሺ ገጠሬ ያልኩ ኢሞ መጠቀም ደግሞ መብት አለኝ። ማንንም አያግሪኝም። ምን እንደምትለው የቁጠር ወራዳ እኮ ነኝ። እኔ እዚህ ጋር ቆሞ ከፊትሽ እያያል ገጠሬ ማለት ስለሆነ ገጠሬ ኢሞ የምትለው በእርግጥ ፋሚሊ ለማናገር ነው የምጠቀምበት። ምክንያቱም ጋይስ እኛ ጋር ሌላ ነገር አይቻልም ታውቃላችሁ። ገጠሬ ስድብ አይደለም እሺ እንድታዩ። ገጠሬ አረንም ስድብ ነው አላልኩም። የገጠር ልጅ ነኝ። ማይዘው ከብት እያጠበቅኩ ነው ያደግኩት። ሶሪ ቀደም አንዲቱ ምን ብትለይ ጥሩ ነው ቅጣት ቀጣውት መስሏት በግሳ ማላለችኝም እንዴ ይጀግጥም በግዬ የኔ እናት ስትሳምስ እሷም ትሳማለች። እንኳን የኔ በግ ምስኪን በግ
የኔ ውድ በግ እኔ እኮ ለዚህ ፋሚሊ ለሌለው ሰውዬ ነው ሲንጨረጨር ነው የሚያናድደኝ። ወላሂ ለአዚ ስሚኝ ማሽና ተምን አይነት ጌመር ጋር ሲጫወት እንደነበር ልንገርሽ። ማርያምን እሷ ስትዘኝ እንትኗ ራሱ ማርያምን ሲርገበገብ ይታያል ደስታው። እንትን በምትለብሰው ልብስ በጣም እንትን ጠባብ ስለሆነ የሆነ ማለት የሀርት ቢት አለው እንዴ ታች ሱሉ ምናምን ይታያል። እኔ ሲይዛት ደግሞ 5 ደቂቃ አደልጌሙ 10 ደቂቃ ትከራከረኛለች። ከዛ ማን ነው ቁጭ ብሎ ጊፍተር የሚያጫውተኝ እኔን እንደዛ እየተከራከረችኝ? እግዚአብሔርን ነው የምልሽ። አንዴ ጊፍተር የሚያባረር ጌመር ጋር ትጫወታለህ። በቃ ጊፍተር የሚያባረር ጌመር እግዚአብሔርን ኦዲየንስ ስላለ ብቻ ማለት እሷን መቅጣት ስለሚፈልጉ የኔ ቤተሰቦች በቃ በጣም ነው የሚናደዱት። ገባሻ? ነርቨስ ነው የሚሆኑት። እንዴ እንድትቀጣ ነው ሲጀመርም የሚሰጡ ሪፖስት እያደረገው ባክቶ ወዳ ጅል ናቸው እንዴ? የምን ሪፖርት አመጣ? ተውት ሄድስቱ ይሆንላት ምን ሊያመጡ ትንሽ 3 ሰርግ ሪፖርት ምን ይሆናል? ጅልናት እንዴ? ባይዘው ቲክታክ የሚጠቀምበትን አካውንት ቶሎ እንደማያዘጋው ታውቃላችሁ? እንደው ተም ሪፖርት እናድርግ ማለት ያስገኝለትን አካውንት ዝም ብሎ አይዘጋም። በስነ ስርዓት ገብቼ ማታ እቀጣላታለሁ። ቤተሰቧ ትላክና ከገባች ትግባና ለውራት ማታ ቀጥ ሳሙና ከዚህ በኋላ ሂጄ አልደርስም። ነቅነህባት ነው እንዴ? ያው እንትና ይኸውልሽ እኔ ስቀጣላት ነበረ ምናምን ከዛ እኔ ጋር አንድ ቅጣት እንትን አልኳት ማለት ነው። ከዛ የቅድሙን በትክክል ስላልተቀጣልኝ አልቀጣም አለችኝ። ኮሜንት አንብባ አልቀጣም ስትለኝ ድጋሜ ተቀጣውላት መቅጣት ስለምፈልግ እኔ ኦኬ ድጋሜ የተቀጣሁትን ቅጣት ድጋሜ ተቀጣሁትኝና ከዛ ጊፍተሪ ወጥቶ ሄደ ማለት ነው። ጊፍተሪ ወጥቶ ሲሄድ ታጋ በመኒገንና በምናምን ይሞሉና ጋይስ ሳንደንዳባ እኔ ግን ቅጣቷን እቀጣላታለሁ። ባይዘው ማታ ግቢ ብዬ ምናምን አስገባኝ። ሌላ 2 ሰው ኢንቦክስ ምናምን አረጋላትና አንድ ሰው ጋይስ እቀጣላታለሁ። ጌም መጫወት ፈልጋለሁ እኔ ከዚህ በኋላ እንዴት ነው ጅልናት እንዴ? እንዴት ነው እኔ ከዚህ በኋላ እንትን የምለው እንዴት ነው እኔ ከዚህ በኋላ እንዴ ተሰብሮ ማርያም ማለት አገባች። አልሰማችሁ?